for Saibari! What a finish! Junior again. Vinicius Junior! And McGinn! And through it goes for Morocco's first chance of the game. And that shot is saved, and on the follow-up it's going to go into the Haiti net. Slips it through, and then it's fired. Vinny Junior's in. Alvaro Pereira hit by Hamas! Oh, what a goal! Genius! Absolute genius! እግር ኳስ አስገራሚ ጨዋታ ሆኖ ዘለቀ። የማይታመኑ ድሎች፣ ልብ ሰባሪ ሽንፈቶች፣ ዘመን ተሻጋሪ ጀግኖች የሁሉንም በር ያንኳኳ ተወዳጅነት ተከተሉት። በርካታ የቢዝነስ ተቋማት ቀልባቸውን የሚያሳርፉበት ስፖርት ሆነ። በየጊዜው የሚያድጉ ሕጎች፣ አልፎ አልፎም ቢሆን በስታዲየሞች የሚከሰቱ ነውር ነገሮች እግር ኳስን አጅበውት ዘመን ተሻገሩም። ድቡልቡሏን ነገር የሚያንከባልሉ ኳስ ተጫዋቾች ጆሮ የሚያስደፍን ክፍያ እያፈሱ መጥተዋል። እግር ኳስ አሁን የዓለም ሁሉ ነው። ከእግር ኳስ ውጣ ውረድ በኋላ የሚሰጡ ተምሳሌታዊ ሽልማቶች የስፖርቱ ታላቅ መገለጫ ሆነው ቀጥለዋል። ዋንጫዎች ይገኙበታል። ዛሬ ትሪቡን ስፖርት በእግር ኳስ ስፖርት እጅግ ውድ ስለሆነችው ሽልማት የዓለም ዋንጫ ታሪክ ይዘክራል። ብዙ ውጣ ውረድ ያለፈው ዛሬም ልዩ ትርጉም ይዞ የቀጠለው ብዙ የኳስ ኮከቦች ተንበርክከው በደስታ የሳሙት ብዙዎችም በምኞት እየተቆለጨለጩ በእንባ የተሰናበቱት የዓለም እግር ኳስ ትልቁ ሽልማት ዋንጫውን በትሪቡን የኮከቦች ገጽ Argentina come again with Messi. He'll go for goal here. Oh my goodness gracious me! Today they were required to beat the 4 times champions of the world. ይህንን የዓለም እግር ኳስ የዋንጫ የከበረ ሽልማት ለማግኘት ሀገራት ከ1930 የዩሩጓይ የዓለም ዋንጫ ጀምሮ ተፋልመዋል። ስታዲየሞች በሐዘን ጸጥ ብለዋል። ደስታ በወለዳቸው ጨዋታዎችም ተናግተዋል። ይህንን የዓለም እግር ኳስ ዋንጫ ለማግኘት በተደረጉ ትንቅንቆች ዘመን ተሻጋሪ ኳስ ጀግኖች፣ አሰልጣኞች ተፈጥረው አልፈዋል። ለመጀመሪያ ጊዜያቸው ዋንጫ በዓለም ዋንጫ ፈጣሪ አባት ጁልየስ ሪሜት ስም ተሰየመች። ከዘረፋ ጀምሮ እጅግ ብዙ ፈተናዎችን ያለፈ የዓለም እግር ኳስ ሽልማት ዋንጫዋ። It's on here now. The goalkeeper's beaten, and South Africa have their first goal. Siphiwe Shabalala. Lukaku, and here's a winner! Oh, can you believe it? Nacer Chadli. Chance for the shot on goal, and it's in. And Iran have won it with virtually the final kick of the match. This is one mighty moment in the sporting history of their nation. ለዓለም እግር ኳስ አፍቃሪ ይህ ዋንጫ ትርጉሙ ዋንጫነት ብቻ አይደለም። አንዳንዶች የታዋቂውን የጥበብ ሰውና ሳይንቲስት ሊዮናርዶ ዳቪንቺን ዘመናዊ ሽሬ ክላሲካል ሥራ ሞናሊዛን ያህል ዓለማችንን ከዳር ዳር ያስማማል ይሉታል። ለመሆኑ የዓለም እግር ኳስ ትልቅ ሽልማት ምን አይነት ታሪክ አለው? በ1983 እንደወጣ ከቀረው የዓለም ዋንጫ እስካሁኑ ፊፋ ወርልድ ካፕ ትሮፊ ድረስ Now, Germany are the champions of the world. Once more, this irrepressible nation. Cafu's already made history this evening by appearing in a third successive World Cup final. He lifts the trophy as captain. ተወዳጁ ውድድር የዓለም እግር ኳስ ዋንጫ 1930 ላይ ተጀመረ። እናም አሸናፊው ሀገር ምን አይነት ዋንጫ ይሸለም የሚለው ሐሰሳ ፍለጋ መነጋገሪያ ሆነ። ፈረንሳዊ ቀራጺ አቤል ላፍሊዮር ለወቅቱ ጥያቄ ከምላሽ ጋር ብቅ አለ። የመጀመሪያውን የዓለም ዋንጫን ዲዛይን ቀረጸ። ስያሜው በመጀመሪያ ድል ወይም ቪክቶሪ ተባለ። የግሪክ የድል አማልክት የሆነችውን ናይክን የሚወክል ቅርጽም ይዟል። ከወርቅ ብርና ከሌሎች የከበሩ ማዕድናት ተሰራ። ቁመቱ 35 ሴንቲሜትር፣ ክብደቱ ደግሞ 3.8 ኪሎ ግራም ነበር። በ1930 ዩሩጓይ ለመጀመሪያ ጊዜ አሸናፊ ሆና የተሸለመችው የዓለም እግር ኳስ ዋንጫ ቪክቶሪ በውጣ ውረድ ፈተና መጨረሻውን በእንቆቅልሽ ተደመደመ። የመጀመሪያውን አስቸጋሪ ጊዜ ከሁለተኛው የዓለም ጦርነት ጋር በተያያዘ ያሳልፋል። እንዴት? Invictos en Europa, invictos en América.
ዓለም በሁለት ወገን ተከፍላ አሰቃቂ ሰው ልጅ እልቂት ያስከተለ ጦርነት በፈጸመችበት በዚያ አስጨናቂ ሁለተኛው የዓለም ጦርነት ጊዜ የዓለም ዋንጫ ሮም ውስጥ ይገኝ ነበር። በ1938 ሶስተኛውን የዓለም እግር ኳስ ዋንጫ ያሸነፈችው ጣሊያን ከጀርመን ጋር በመሆን አንዱን የጦርነት ጎራ ትመራ ነበር። በወቅቱ ጣሊያናዊው የፊፋ ምክትል ፕሬዝዳንት አቶ ሪኖ ባሬዝ ዋንጫው በጦርነቱ መሃል የናዚዎች ሰለባ እንዳይሆን በሚል አስበው ተጨነቁ። በድብቅም ከተቀመጠበት የሮም ባንክ እንዲወጣ አደረጉት። በክፍላቸው ባለች የጫማ ማስቀመጫ ሳጥንም የዓለም ዋንጫው የሁለተኛውን የዓለም ጦርነት ክፉ ጊዜያት አሳለፈ። ከዚያ በኋላ 1946 ላይ የዓለም እግር ኳስ ዋንጫ መስራች አባት በሆኑት ጁልየስ ሪሜት ስም እንዲጠራ ተወሰነና ቪክትሪ የሚለውን መጠሪያ ለመጨረሻ ጊዜ ተሰናበተ። የዓለም ዋንጫው ስሙን ቢቀይርም የሚያጋጥሙት ፈተናዎች ግን አላቆሙም። ሁለተኛውን የዓለም ጦርነት በጫማ ተመስሎ ያሳለፈው የዓለም እግር ኳስ ትልቁ ሽልማት ዋንጫው በመጋቢት ወር 1966 ላይ ሌላ ፈተና ተጋረጠበት። በምድረ እንግሊዝ በአውደ ርዕይ ላይ ያለና ሕዝብ እየተመለከተው ተሰረቀ። ተሰርቆ የጠፋው ግን ለ7 ቀናት ያህል ብቻ ነው። ከ7 ቀን በኋላ ፒክልስ በተሰኘች አነፍናፊ ውሻ አማካይነት ከለንደን መናፈሻዎች ባንዱ በጋዜጣ ተጠቅልሎ እንዳልባሌ ዕቃ ተገኘ። ከ4 ዓመታት በኋላ ግን ይህንን ፈተና የበዛበት የዓለም እግር ኳስ ዋንጫ ብራዚል ለሶስተኛ ጊዜ በማሸነፍ እንዳይመለስ አድርጋ ወሰደችው። ብራዚል 1970 ላይ የዓለም ሕዝብ ሁሉ አይኑን የሚጥልበትን ድንቅ ሽልማት የግሏ አደረገች። የዓለም ዋንጫው ከአውሮፓ ወደ ላቲን አሜሪካ ሲጓዝ ቦታ ቀየረ እንጂ ከመጨረሻው እንቆቅልሽ ሆኖ እስካሁን ከዘለቀው አደጋ ግን ማምለጥ አልቻለም። ብራዚል ዋንጫውን ከወሰደች ከ13 ዓመታት በኋላ ታኅሳስ 1983 በሪዮ ዴ ጄኔሮ ከሚገኘው የብራዚል እግር ኳስ ፌዴሬሽን ጽሕፈት ቤት አንድ ነገር ተሰማ። ጥይት በማይበሳው ቦታ በታላቅ ጥበቃ ስር የተቀመጠው የጁልየስ ሪሜትስ ዋንጫ ተሰረቀ። ዓለም የታላቁን ሽልማት ደብዛ እንዳለፉት ጊዜያት ሁሉ ማፈላለጉን ተያያዘው። ወሬውም ከጫፍ ጫፍ ይራገብ ጀመርም። የዓለም ዋንጫው ግን እንደገና ሊገኝ አልቻለም። 4 ሰዎች በጥርጣሬ ቢያዙም ፍንጭ እንኳ አልተገኘም። ኋላ ላይ የተሰሙ መላምቶች የዓለም እግር ኳስ ዋንጫን የብራዚል ሌቦች በወርቅ ማቅለጫ እሳት ውስጥ ጨምረው እስከ ወዲያኛው እንዲሰናበት አድርገውታል። ከ1930 ጀምሮ ዓለም ለ40 ዓመታት በእግር ኳስ የተፋለመችበት የመጀመሪያው ዋንጫ ታሪክ እዚህ ላይ ይደመደማል። በ1970 ብራዚል የጁልየስ ሪሜትስን ዋንጫ ከወሰደችና ካስቀረች በኋላ ፊፋ ሌላ ሽልማት ያስፈልገው ነበርና ያሁኑ የዓለም ዋንጫ ሽልማት ተፈጠረም። ፊፋ ወርልድ ካፕ ትሮፊ የሚል ስያሜ ተሰጠው። 53 ጠበብት ከተፎካከሩ በኋላ በጣሊያናዊው ሲልቪዮ ጋዚናጊ የተቀረጸ ነው። ቁመቱ 36.5 ሴንቲሜትር ነው። 5 ኪሎ ይመዝናል። 75 በመቶ ወርቅ ነው። ማረፊያው ማላቻይት የተሰኘ የከበረ ማዕድንም ምድራችንን የተሸከሙ የሚመስሉ 2 ስፖርተኞች በዋንጫው ላይ ይታያሉ። በ1974 የጀርመን ብሔራዊ ቡድን ሻምፒዮን ከሆነ በኋላ የወቅቱ የቡድኑ አምበል ፍራንዝ ቤከንባወር ለመጀመሪያ ጊዜ ተቀበለው። አዲሱ ፊፋ ወርልድ ካፕ ትሮፊ በየጊዜው አሸናፊ የሚሆኑ ሀገራት ስም ይሰፍርበታል። ካሁን በኋላ ደግሞ ለ6 አሸናፊ ሀገራት ቦታ አለው። የፊፋ የዓለም ዋንጫ አዲሱ ሽልማትን በውጥረት የተሞላ ጥበቃ ይደረግለታል። የዓለም አቀፉ እግር ኳስ ኮንፌዴሬሽን ፊፋ ለአሸናፊ ሀገራት ደስታቸውን እንዲያበስሩበት ዋናውን ዋንጫ ከመስጠት ይልቅ የወርቅ ቅቡን ለመስጠት እስከ መወሰንም ደርሷል። has just pitched up in heaven. He climbs into a galaxy of his own. This is one mighty moment in the sporting history of their nation. የዓለም ዋንጫ ከኡራጓይ እስከ ብራዚል 84 ዓመታትን አሳልፏል። በእነዚህ ሁሉ ዓመታት ግን በሁለት ዋንጫዎች ተወክሏል። ዋንጫዎቹ ስፖርት የሚያራምደውን አንድነት፣ መተሳሰብ፣ አሸናፊነት ይሰብካሉ። ከቅርብ ጊዜያት ወዲህም ይህ የዓለም ዋንጫ እንደ አንድ ትልቅ የኪነ ጥበብ ውጤት ዓለምን መዞር ጀምሯል። በየደረሰበትም ከፍተኛ አቀባበል ይጠብቋል።
ለዚህ ታላቅ ሽልማት የኳስ ጀግኖች ተወልደዋል። ስታዲየሞች የሚደገም በማይመስል የደስታ ስሜት ተጥለቅልቀዋል። በድንጋጤም ጸጥ ብለዋል። ከሞናሊዛ ጋር እኩል ይታወቃል የሚባልለት ታላቁ የእግር ኳስ ሽልማት መጪ ዓመታትንም የተወዳጁ ስፖርት የመጨረሻ የክብር ሽልማት ሆኖ ሀገራትንና ስፖርተኞቻቸውን ያፋልማል። ዋንጫውን በትሪቡን የኮከቦች ገጽ Argentina come again with Messi. He'll go for goal here. Oh my goodness gracious me! Today